ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሁለት መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራና አድማጮች በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዓለም አቀፍና ሀገርኛ መረጃዎችን በየሰዓታቱ ልዩነት በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ በቀዳሚነት የማስደምጣችሁ መረጃ ቢሊዮነሩ ኤለን መስክ ፈጽሞ ያልታሰበ ኪሳራ ውስጥ በዚህ ሳምንት ገብቷል። የቴስላ መኪኖችን የያዙ ሰዎች ከፍተኛ ጥቃት በመኪኖቻቸው ላይ እየተፈጸመ ነው። ለሽያጭ የቆሙ በርካታ የቴስላ መኪና ተሽከርካሪዎችም ከፍተኛ ጥቃት እየተፈጸመባቸው ይገኛል። መሸጫ ሱቆች ላይ እንዲሁም በየአካባቢው በሚሰቀሉ ፖስተሮችም ሰዎች ቴስላ መኪናን እንዳይገዙ የገዙም በአስቸኳይ ከእጃቸው እንዲያወጡ የተለያዩ መልእክቶች እየተሰራጩ ይገኛሉ። ይህም ደግሞ የቢሊዮነሩ ኤለን መስክ ኩባንያ በከፍተኛ ሁኔታ ሼሩም እንዲያሽቆለቆል አድርጓል። ይህንን ተከትሎ ኤፍቢአይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋይት ሃውስ ቃል አቀባይ የአሜሪካ ጠቅላይ አቃቤ ሕግ አስቸኳይ መግለጫዎችን አውጥተዋል። ጉዳዩ የሀገር ውስጥ የሽብር እንቅስቃሴ ነው ተብሏል። በጉዳዩ ዙሪያ የማስደምጣችሁ መረጃ ይኖራል። በሌላ በኩል ክቡራን አድማጮች ወደ ትግራይ ክልል ይላክ የነበረው የነዳጅ አቅርቦት ተቋርጧል ሲል የትግራይ ክልል ባለስልጣን ማስታወቁን ሪፖርተር ጋዜጣ ዘግቧል። በትግራይ ክልል የተቋረጠው የነዳጅ አቅርቦት ለምንድነው? ጉዳዩን በተመለከተ በትግራይ ክልል ያለውን ሁኔታ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያ የቢሊዮነሩ ኤለን መስክ የመኪና ኩባንያ በሆነው ቴስላ ላይ የተከፈተው ዘመቻ ተባብሶ መቀጠሉ የተሰማ ሲሆን ቢሊዮነሩ በርካታ ቢሊዮን ዶላሮችን በአንድ ሳምንት ብቻ እንዲያጣ አድርጎታል። ከዚህም ባሻገር ከፍተኛ ስጋት ውስጥ እንደጣለውም ተናግሯል። 47ኛው የአሜሪካ ፕሬዝዳንት ሆነው ወደ ስልጣን የተመለሱት ዶናልድ ትራምፕ የዓለማችን ግንባር ቀደም ቢሊዮነር የሆነውን ኤለን መስክ የመንግስት ወጪና ቁጠባ አስተዳደር ወይም ባጭር ስሙ ዶጅ ውስጥ በመሾም የፌደራል መንግስቱን በጀትና ወጪዎችን እንዲቆጣጠር እንዲሁም ያለፉ ወጪዎችን እንዲመረምርና የቅነሳ እርምጃዎችን እንዲወስድ ሙሉ ስልጣን መስጠታቸውን ተከትሎ በአሜሪካ መንግስት ፈንድ ይደረግ ከነበረውና በዓለም አቀፍ ደረጃ በርካታ ሀገራት ውስጥ የድጋፍ ስራዎችን ይሰራ ከነበረው ዩኤስኤድ አንስቶ የተለያዩ የፌደራል ተቋማትን እንደ ቮይስ ኦፍ አሜሪካ፣ ቪኦኤ ያሉ የሬዲዮ ጣቢያዎችን ያለፉ ያልተገቡ ወጪዎችንም ከማጋለጥ አንስቶ የመንግስት ሰራተኞችን እስከ ማባረር ሚዲያዎችንም እስከ መዝጋት የደረሰ ሰፊ እርምጃ በመውሰድ ላይ እንደሚገኝ የሚታወቅ ሲሆን ኤለን መስክ በተለይም ደግሞ በትራምፕ አስተዳደር አዲስና ጠንካራ እርምጃዎች ውስጥ በዋናነት እጁን ማስገባቱን ተከትሎ በአሜሪካ፣ ካናዳና አውሮፓ ከፍተኛ ተቃውሞ የተነሳበት መሆኑን የጠቆመው ፈርስት ፖስት በዘገባው ይህንንም ተከትሎ ኤለን መስክ ወደ ገበያ የሚያቀርበው የቴስላ መኪናና ኩባንያ ላይ ያነጣጠረ ከባድ ጥቃት በመላው አሜሪካ መከፈቱ ተነግሯል።
በሀገሪቱ ለሽያጭ የቀረቡ የቴስላ መኪኖች እንዲሁም የማሳያና መሸጫ ክፍሎች ብሎም የኤሌክትሪክ መኪና አምራች ኩባንያው የቅርብ ጊዜ ታዋቂ ምርቶች እየሆኑ በመጡት ሳይበር ትራኮች ላይ የተለያዩ ጥቃቶች እየተፈጸሙና መኪኖቹ እዚህም እየተቃጠሉ መሆናቸውን የጠቆመው ዘገባው ቴስላን ኢላማ ያደረገው ቢሊዮነሩ ላይ ተጽዕኖ ለመፍጠር ያለመው እንቅስቃሴ እየተስፋፋ መቀጠሉን ተከትሎ ፕሬዝዳንት ዶናልድ ትራምፕ ጉዳዩን በቀላሉ እንደማይተውት መግለጻቸውን ጠቅሶ ቢሊዮነሩ ኤለን መስክ እንዲሁም ኩባንያው ላይ ያነጣጠሩትን ጥቃቶች የሀገር ውስጥ የሽብር እንቅስቃሴዎች በሚል በመጥራት የትራምፕ አስተዳደር ለእነዚህ እንቅስቃሴዎች ከፍተኛ እርምጃ እንደሚወስድ ማስጠንቀቁንም አስታውቋል። በአሜሪካ የተለያዩ አካባቢዎች በተለይም የቴስላ መኪና ይዛችሁ እንዳትገኙ ጥቃት ይደርስባቸዋል የሚሉ ፖስተሮች እዚህም እዚያም እየተለጠፉ ሲሆን ፖስተሮቹን ተከትሎ ቴስላ መኪና የያዙ ሰዎች ከፍተኛ ስጋት ውስጥ ገብተዋል። በኮሎራዶ ግዛት በሚገኙ የቴስላ መኪና መሸጫ ሱቆች ውስጥ ለሽያጭ በቆሙ መኪኖች ላይ ከባድ ጉዳት መድረሱንና በሱቆቹ መግቢያ ላይ በተለይም የጀርመኑ ጨካኝ አገዛዝ የሚሉ ጽሑፎችም ተጽፈው መገኘታቸውን የጠቆመው ዘገባው በካሮላይና ግዛት እንዲሁም የቴስላ መኪኖች ቻርጅ በሚደረጉበት ጣቢያዎች ላይ እሳት መነሳቱን ጠቅሶም በኦሪገን ደግሞ በአንድ ሱቅ ላይ በርካታ ጥይቶች መተኮሳቸውን መኪኖቹ ላይም ጉዳት መድረሱን እንዲሁም በሲያትል አንድ የሳይበር ትራክ መኪና በእሳት እንዲነድ መደረጉን በላስ ቬጋስም በተመሳሳይ ለሽያጭ በቆሙ በርካታ የቴስላ መኪኖች ላይ ተተኩሶ መኪኖቹ ከአገልግሎት ውጪ እንዲሆኑ መደረጋቸውን በእሳት እንዲነዱ ሲደረጉ የተቃውሞ መልእክቱ በሱቆቹ መግቢያ ላይ ተጽፎ መገኘቱን በማስታወስ በተለያዩ ቦታዎች ላይ በሚፈጸሙ የተለያዩ ጥቃቶች በዋናነት የቴስላ መኪኖች ላይ ያነጣጠረው ይህም ለቢሊዮነሩ ኤለን መስክ መልእክት ለማድረስ ያለመ ነው በሚል የተጠቀሰ ሲሆን ምንም እንኳን በኮሎራዶ ሲያትል በነበሩት ክስተቶች ተጠርጣሪዎች ተይዘው ጉዳዩ እየተጣራ ቢሆንም ድርጊቱ በተለያዩ ግዛቶች እየተስፋፋ መምጣቱ ተነግሯል። ከኤሌክትሪክ መኪናው እንዲሁም ከኩባንያው ተቃውሞዎችም ሆነ ችግር እንደሌለባቸው የሚገልጹት ተቃዋሚዎቹ በዋናነት በእነዚህ እርምጃዎች ኤለን መስክ ተጎጂ ለማድረግ ያለመ መሆኑን በተለይም ደግሞ በመንግስት ሰራተኞችና ኤጀንሲዎች ላይ እየወሰደ ባለው እርምጃ በብዙ ሺዎች የሚቆጠሩ የቀድሞ ተዋጊዎችና ሰራተኞች ላይ ለፈጠረው የኑሮና የፋይናንስ ቀውስ በቴስላ ኩባንያ ላይ ኪሳራ በማድረስ ችግሩን እንዲረዳው ለማድረግ እንፈልጋለን፣ ስለዚህም ጥቃት ማድረሳችንን እንቀጥላለን ሲሉ ምላሽ ሰጥተዋል። በተለይም ደግሞ ግብረ ሰዶማውያን የሆኑ የአሜሪካ ወታደሮች ከጦሩ ለቀው እንዲወጡ የሚያስችለው ፊርማ በፕሬዝዳንት ዶናልድ ትራምፕ እንዲፈረም ከፍተኛ እንቅስቃሴ ያደረገው ኤለን መስክ በርካታ ጾታቸውን የቀየሩ ግብረ ሰዶማውያን የአሜሪካ ወታደሮችም ከሚሊታሪው እንዲቀነሱ መደረጉን ከፍተኛ የሆነ ቁጭት እንዳጫረባቸውም ገልጸዋል። በኤለን መስክ እንዲሁም በኩባንያው ቴስላ ላይ የተነሳው ተቃውሞ እየተፈጸመ ያለው ጥቃትን ተከትሎ የቴስላ መኪና ባለቤቶች በመኪናቸው ጀርባ ላይ ይህንን መኪና የገዛሁት ኤለን መስክ እብድ መሆኑን ከማወቄ በፊት ነው የሚል መልእክት በመኪኖቻቸው ላይ መለጠፍ መጀመራቸውም የተገለጸ ሲሆን በአደባባይ ተቃውሟቸውን ለመግለጽ የወጡ ዜጎችም ቴስላን በማክሰር ጠንካራ እርምጃ መውሰድ እንደሚፈልጉ በመልእክቶቻቸው ላይ ሲጠቅሱ ታይተዋል። በቴስላ ኩባንያ ላይ እየተፈጸመ ያለው ጥቃት መከተሉን ተከትሎ በተለይም ደግሞ የአሜሪካው የፌዴራሉ የወንጀል ምርመራ ቢሮ FBI በሰጠው መግለጫ በተለይም ደግሞ እየተፈጸመ ያለው ጥቃት አሁንም ቀጥሏል፣ የደረሰውን ጉዳት በአጠቃላይ በማጣራት ላይ እንደሚገኝ በማንሳት ጉዳዩን እንደ ተራ ጥቃት ሳይሆን እንደ ሽብር ጥቃት እንደሚወስደው ሲገልጽ ጠቅላይ አቃቢ ሕጉም ፖም ቦንዲ በጉዳዩ ላይ በሰጡት መግለጫ እነዚህ ድርጊቶች ከሀገር ውስጥ የሽብር እንቅስቃሴ የሚለያቸው የለም ሲሉ ማስጠንቀቃቸውንም አመልክቷል። በቢሊዮነሩ ኤለን መስክ ኩባንያ በቴስላ ላይ የደረሰ ያለው ጥቃትም በሚመለከት የትራምፕ አስተዳደር ጠንካራ እርምጃ እንደሚወስድ ያሳሰበው ጥቃቶቹ መፈጸም መቀጠላቸውን ተከትሎ ነው። ፕሬዚደንት ዶናልድ ትራምፕ ወደ ስልጣን በመጡ ሰሞን ከ4 ዓመታት በፊት በካፒቶል አካባቢ አመጽ ቀስቅሰው የነበሩ ግለሰቦች በይቅርታ እንዲፈቱ ማድረጉን የጠቆመው ዘገባው ሁኔታውን በሚመለከት አስተያየታቸውን የሰጡ ፕሬዚደንት ዶናልድ ትራምፕ ድርጊቱ በሌላኛው የፖለቲካ ጽንፍ ባሉ ፖለቲከኞች የታቀደና በገንዘብ የሚደገፍ ነው ሲሉ ዴሞክራቶች ከዚህ የቴስላ ጥቃት ጀርባ ሊኖሩ እንደሚችሉ አያጠራጥርም ብለዋል። የአሜሪካ ጠቅላይ አቃቢ ሕጓን በበኩላቸው በዚህ ድርጊት ላይ በቀጥታ የተሳተፉን ብቻ ሳይሆን ያቀዱና ያስተባበሩ የገንዘብ ድጋፍ ያደረጉና ያለሙ ሁሉ ጠንካራ እርምጃ እንደሚወሰድባቸው ቃል መግባታቸውን ያስታወሰ ሲሆን ኤለን መስክም የመንግስት
መንግስት ወጪን ለመቀነስ በሚል የተቋማቱን ሰራተኞች ፕሮጀክትን በመቀነስ እየወሰደ ያለው እርምጃም በቴስላ ኩባንያ ላይ የቀሰቀሰውን ተቃውሞ በቀላሉ ማስቆም እንደማይቻል ከወዲሁ አመልክቷል። ኤለን መስክ ለሀገሬ ስለሰራውና በተለይም ሀገሬ የህዝቧ ገንዘብ ከሚባክን ብዬ የወሰድኳቸው እርምጃዎች ናቸው ወደዚህ እንዲመራ ያደረገው። ከዚህ ጀርባ እነማን እንዳሉ እናውቃለን። ህግ ደግሞ ያዘው ጉዳይ ስለሆነ ይፈታዋል ብለዋል። ቴስላ ላይ የቀጠለውን ተቃውሞና ዲሞክራቶችንም በሚመለከት የዋይት ሃውስ ቃል አቀባይ የሆነችው ካሮላይን ሌቪት ለቀረበላት ጥያቄ በሰጠችው ምላሽ ዴሞክራቶች ከዚህ ቀደም የኤሌክትሪክ መኪኖችን በገበያው መሰራጨት በተለይም ደግሞ ለቴስላ ብሎም ለኩባንያው ባለቤት ቢሊዮነሩ ኤለን መስክ ትልቅ ድጋፍ ሲያሳዩ የቆዩ ቢሆንም በመጨረሻም መስክ ዶናልድ ትራምፕን ለመደገፍ በመወሰኑ አደባባይ መውጣቱን ተከትሎ ተቃውሞ ማንሳት ጀምረዋል ያሉ ሲሆን ጉዳዩ አደገኛ የሆነ ነው ስትል የዋይት ሃውስ ቃል አቀባይ መግለጫዋን ስትቀጥል ድርጊቱን በጥብቅ እንደሚቃወም የዶናልድ ትራምፕ አስተዳደርም ይህንን ለማስቆም እየሰራ መሆኑን ገልጻ ከጠቅላይ አቃቢ ህግ ቦንዲ ጋር በመሆን ጉዳዩን የማጣራት ስራ እየተሰራ እንደሚገኝ ድርጊቱም የሀገር ውስጥ የሽብር እንቅስቃሴ ተደርጎ እንዲፈረጅና በተያዙትም ላይ ጠንካራ የሆነ ቅጣት እንደሚጣልባቸው የዋይት ሃውስ ቃል አቀባይ ጠቅሳለች። የቴስላ መኪኖችና ኩባንያውን በአጠቃላይ ያነጣጠረ ተቃውሞ ከአሜሪካም አልፎ በአውሮፓ በተለይም ደግሞ እንግሊዝ፣ ጀርመን፣ ፈረንሳይ ማስተዋሉም የጠቆመው ዘገባው በካናዳም እንዲህ አይነት ድርጊቶች ተቃውሞዎችም ሰልፎችን ባሻገር በመኪኖችና ሱቆች ላይ የሚፈጸም ጥቃት መበርታቱን ጠቅሶ በፈረንሳይ ኩባንያዎች ውስጥም ለሽያጭ በቀረቡ መኪኖች ላይ በተፈጸመው ጥቃት በርካታ መኪኖች ሲወድሙ በጀርመን እንዲሁም 4 መኪኖች በእሳት መንደዳቸውም ተነግሯል። ይህ እየተፈጸመ ያለውን ጥቃት ተከትሎ በቢሊዮነሩ ኤለን መስክ የኩባንያው ሼር ላይ ከፍተኛ የሆነ ማሽቆልቆል የታየ ሲሆን በአንድ ሳምንት ብቻ እጅግ በርካታ ቢሊዮን ዶላሮች ኪሳራ ውስጥ ገብቷል። በሌላ ዜና ወደ ትግራይ ክልል የሚላከው የነዳጅ አቅርቦት መቋረጡን ሪፖርተር ጋዜጣ ዘገበ። በትግራይ ክልል በህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን መካከል በተለይም በጊዜያዊ አስተዳደሩ በእነ ዶክተር ደብረጽዮን በሚመራው የህወሓት ቡድን መካከል በተፈጠረው አለመግባባት በክልሉ ውጥረት ነግሶ ሲቀጥል አሁን ደግሞ የትግራይ ክልል የንግድና ኤክስፖርት ኤጀንሲ ወደ ትግራይ ክልል የሚላከው ነዳጅ ከቅርብ ቀናት ጀምሮ መቋረጡን ያስታወቀ ሲሆን ኤጀንሲው ለነዳጅና ቀጠናዊ ትስስር ሚኒስትር ካሳሁን ጎቤ እንዲሁም ለነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ሳህራላ አብዱላሂን ጨምሮ ለ3 የፌደራል መንግስት ባለስልጣናት በትናንትናው ዕለት ደብዳቤ መጻፉን የጠቀሰው ሪፖርተር ጋዜጣ በዚህ ደብዳቤ ላይም በነዳጅ አቅርቦት ላይ የታየ ያለው መስተጓጎል መፍትሄ እንዲሰጠው መጠየቁን የዘገበው ሪፖርተር ጋዜጣ በህወሓት ቡድን መካከል እየተካረረ የመጣው ልዩነትን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከክልሉ ወጥተው ወደ አዲስ አበባ ካቀኑ በኋላ የፌደራል መንግስቱ ወደ ትግራይ ክልል ይልክ የነበረውን ነዳጅ ማቋረጡ ተመልክቷል። የትግራይ የንግድና ኤክስፖርት ኤጀንሲ በትናንትናው ዕለት በላከው በዚህ ደብዳቤ እንዳስታወቀው ለክልሉ ማንኛውም ኢኮኖሚያዊ ማህበራዊ እንቅስቃሴ እንዲሁም ከጦርነት ዳግም ግንባታ መሰረታዊ የሆነ የነዳጅ አቅርቦት በጥር ወር መጠኑ እጅግ ቀንሶ እንደነበር አስታውሶ በወቅቱ በተደረጉ ውይይቶች በቂ ባይሆንም መሻሻል ታይቶ የነበረ ቢሆንም ካለፈው ሳምንት መጋቢት 4 ቀን 2017 ዓ.ም ጀምሮ ግን የነዳጅ ጭነት በክልሉ 2 ቦቴዎች ብቻ እየቀረበ ቆይቶ ከመጋቢት 6 ቀን 2017 ዓ.ም ጀምሮ ደግሞ ነዳጁ ሙሉ በሙሉ መቋረጡም ተመልክቷል። ወደ ትግራይ የነዳጅ የጫነ ተሽከርካሪ እስካሁን አለመኖሩ ሲገለጽ አሁን ባለው ተጨባጭ ሁኔታ እንደ ክልል ለሰብአዊ እንቅስቃሴዎች እንደ ሆስፒታሎች፣ አምቡላንሶችም ስራ እንዲሁም የመድኃኒት አቅርቦት ስርጭት፣ ተፈናቃይ መጠለያ ጣቢያዎች፣ መሰረታዊ ፍላጎት አቅርቦት ስራ እንዲሁም የመስኖና የንግድ በአጠቃላይ የህዝቡ ዕለታዊ ኢኮኖሚያዊ ማህበራዊ እንቅስቃሴ አደጋ ላይ የወደቀበት ሁኔታ ተፈጥሮ ይገኛል ሲሉ በማሳሰብ በመሆኑም በህዝቡ ላይ እየተፈጠረ ያለውን ችግር ታሳቢ በማድረግ የፌደራል መንግስቱ የሚመለከታቸው አካላት ወደ ትግራይ ክልል ነዳጅ በሚፈለገው መጠንና በአስቸኳይ መላክ እንዲጀምሩ በደብዳቤው ላይ መጠየቁን ሪፖርተር ጋዜጣ ዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድም በትግራይ ክልል የተፈጠረውን ቀውስ አስመልክቶ ትናንትና ከፓርላማው ለተነሳላቸው
ጥያቄ ሲመልሱ ውጊያ መቀስቀስ የለበትም፣ ዳግም ህዝቡ ወደ ስቃይ መግባትም የለበትም። ስለዚህም አሁን ያለው የአቶ ጌታቸው ረዳ አስተዳደር እስከ ቀጣዩ ሀገራዊ ምርጫ ድረስ ለተወሰነ መልኩ ተራዝሞ እንዲቆይ ሊደረግ እንደሚገባው ገልጸው የህግ ማሻሻያዎችም እንደሚሰሩ ማመልከታቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ